አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በክርስቶስ የተወደዳችሁ በዘላለም ፍቅሩ ወደ ልጁ መንግስት ወደ አባቱ መንግስት ያፈለሳችሁ መንፈስ ቅዱስ ሀብተ ወልድ ስመ ክርስትናን በመስጠት ያከበራችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ ሁላችሁ እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ጌታ ምስጋና ይገባዋል። አቤቱ ሁሉን የምትችል አምላካችን እግዚአብሔር ሆይ እናመሰግንሃለን። የጀመርነውን ሱባኤ ስላስፈጸምከን ምስጋና ይገባሃል። የህይወታችን ባለቤት ጸሎታችንን ልመናችንን ስለሰማህን እናመሰግናለን። ስራ ግላችን የጸለይነው ጸሎታችንን ስለሰማህ፣ ስለ ልጆቻችን የጸለይነው ጸሎት ስለሰማህ፣ ስለ ወጣቶች ስራ ስለሌላቸው የጸለይነው ጸሎት ስለሰማህ፣ በህይወት ችግር ውስጥ ስላሉና የመንፈስ ጭንቀት ስላለበት የጸለይነው ጸሎት ስለሰማህ፣ ደግሞ ምስጋናችንን ስለሰማህ እናመሰግንሃለን። አቤቱ ቀሪውን ዘመናችን ህይወታችን ላንተ አደራ እንሰጣለን። ቤታችንን ሁሉ ጀልባችንን ሁሉ ላንተ አደራ እንሰጣለን። በተወደደው ልጅ በጌታችን በኢየሱስ ክርስቶስ ቅድስና መልክ ስለምታስጌጠን እናመሰግንሃለን። መንፈስ ቅዱስህን ስለሰጠህን በዚያም ፍሬ እንድናፈራ ስለምታደርገን እናመሰግንሃለን። ለአንተ እስከ አርያም ምስጋና ይገባሃል። በጌታችን በኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለም አሜን። ተወዳጆች እግዚአብሔር ልጆች እንደምንቆያችሁ፣ እንግዲህ ዛሬ የሱባኤያችን መጨረሻ ቀን ነው። 14ኛው ቀን የሁለት ሱባኤ የማብቂያ ነው። ከዚህ በኋላ ያው ነገ በርግጥ ጾማችን ነው፣ ግን ሱባኤያችን 2 ሳምንት ነው የሚቆየው። በቤተክርስቲያናችንም ስርዓት እንዲሆነ 2 ሳምንት ቆይተን ያልቃል። አንዳንዴ በአንዳንድ ገዳማት በአንዳንድ ቤተክርስቲያናት 21 ቀን ያደርጉታል። 1 ሳምንት ጨምሮ በ21 ሱባኤያቸውን የሚጨርሱ አሉ። ለሚበረቱ እግዚአብሔር ብርታት ይስጣቸው። እግዚአብሔር ከሁላችን ጋር ይሁን። ዛሬ እግዚአብሔር ቆርጦ ዝግባ ስለሚያደርጋት ቀንበጥ ነው የምንማረው። በሕዝቅኤል ትንቢት ምዕራፍ 17 ከቁጥር 22 ጀምሮ እስከ 24 ያለውን አነባለሁ። ጌታ እግዚአብሔር እንዲህ ይላል፣ ከረዥሙ ዝግባ ጫፍ ላይ ቀንበጥን ወስጄ ያኖራለሁ። ከጫፎቹ አንዱን ቀንበጥ እቀነጥባለሁ፣ በረዥምና በታላቅ ተራራም ላይ እተክለዋለሁ። ከፍ ባለውም በእስራኤል ተራራ ላይ እተክላለሁ። ቅርንጫፎቹን ያወጣል፣ ፍሬም ያፈራል፣ የከበረም ዝግባ ይሆናል። በበታችም ወፎች ሁሉ ያርፋሉ። በቅርንጫፎችም ጥላ በክንፍ የሚበር ሁሉ ይጠጋል። የዱር ዛፎች ሁሉ ረዥሙን ዛፍ ዝቅ ያደረግኩ፣ አጭሩን ዛፍ ከፍ ያደረግኩ፣ የለመለመውንም ዛፍ ያደረግኩ፣ የደረቀውንም ዛፍ ያለመለምኩ እኔ እግዚአብሔር እንደሆንክ ያውቃሉ። እኔ እግዚአብሔር ተናግሬዋለሁ፣ አደርገዋለሁ። ይህን አስገራሚ ቃል ነው የምንመለከተው። እንግዲህ አምላካችን እግዚአብሔርን አሰራር ለሙሴ መንገዱን ለእስራኤል ልጆች አሰራሩን አደራረጉን ያስተማረ አምላክ የተናገረው ይህን ቃል ተወዳጆች፣ ይህ አምላክ የኛ አምላክ ነው። የልጅነታችን አምላክ ነው። እናት አባታችን ያስተማሩን አምላክ ነው። በመጽሐፍት መርምረን የተቀበልነው ቅዱስ ወንጌል ደግፎ ያጸደቀልን አምላክ ነው። ይህ አምላክ ምሳሌ የሌለው አምላክ ነው። ቤተክርስቲያን መኑ ይመስለከ ምና ማልክት እግዚኦ በላይ የዘመረችለት አምላክ ነው። የሚመስልህ የሌለነ ብላ የዘመረችለት አምላክ ነው። አምላክነቱ በሰማይ ግርማው ብቻ ሳይሆን፣ አምላክነቱ በመላእክቱ ጉባኤ ምስጋናው ብቻ ሳይሆን፣ አምላክነቱ በዘመኑ ቁጥር ብቻ ሳይሆን፣ አምላክነቱ በአሰራሩም ድንቅ ነው። አሁን እንዳያችሁት ነው። ትንሿን ቀንበጥ እቀነጥባለሁ፣ በትልቁ እስራኤል ተራራ ላይ ተክላታለሁ። ከዛ ታቆጠቁጣለች፣ ትልቅ ዛፍ ትሆናለች። ብዙ አዕዋፍ የሚበሩ ሁሉ ይጠጉባታል። በዱር ያሉ ዛፎች ሁሉ እኔ የለመለመውን የማደርቅ የደረቀውን የማለመለም እንደሆንኩ ይረዳሉ። ይህን አደርጋለሁ፣ እኔ እግዚአብሔር ነኝ የሚል የተስፋ አስደናቂ አሰራር ነው የሚሰራው። እንግዲህ የተቆረጠች ቀንበር የሰው ልጅ እዚህ ግባ የማይባል ማንነታችን ነው። ሁላችንም እዚህ ውስጥ ያለን ቤተሰቦቼ፣ እኔም፣ አንቺም፣ አንተም ከየት እንደመጣን እናውቃለን። እዚህ ትደርሳላችሁ ተብለን ያልተገመትነን በህይወት መንገዳችን ሁሉ ማንም ያላሰበውን መንገድ ላይ ያለ ነው። ማንም ያልገመተልንን ሰው እንዳማረተብን አይደለንም ያለ ነው። ሰው እንዳለን አይደለንም። የሚጠሉን ሰዎች ወይም በደንብ ያልተጠነቀቁልን ሰዎች እንዳሉን አይደለንም። የት ትደርሳላችሁ መድረሻ የላችሁም እንደተባልነው አይደለንም። እኛ በእውነት አይደለንም።
በልጅነቴ ቤቴ ውስጥ ቤተሰቦቻችን ከዘኖቻችን አብረው ያድጉ ነበር ከኛ ቤተሰብ ጋርና ብዙ ጊዜ ቤታችንን የምናገለግለው ደግሞ ትክክለኛው ልጆች ነን። ብዙ ስራ እንሰራለን እኛ ልጆች ሆነን ነው ማለት ነው። እና ይናቅ ያደርጉን ነበረ ከዘመዶቻችን አንዳንዶቹ። ለምን እኛ በጣም ሃርድ ወርከር ነን። ቤት ውስጥ ቤተሰቦቻችን እናገለግላለን። የክፍለ ሀገር ኑሮ ታውቃላችሁ፣ ውሃ እንቀዳለን፣ እንጨት እንፈልጣለን። ያው ከተማ ውስጥ ብንኖርም ግን ለከተማ የሚያስፈልግ ይሄ በቃ ስራዎችን ሁሉ የምንሰራው እኛ ነን። እና እንደዚህ አይነት ስራ እየሰራሁኝ አንድ ቀን እኔ ትልቅ ሰው ነው መሆነው አልኩኝ ተነስቼ ማለት ነው። ትልቅ ሰው ነው፣ ውስጤ በጣም ትልቅ ህልም አለ። ትልቅ መሆን እችላለሁ። ሰው ይወላችሁ የትም ቦታ ቢሆን ትልቅ የመሆን መብት ግን አለው። የትም ቦታ ቢሆን ምንም አይነት የሰው ቤት ሰራተኛ ሊሆን ይችላል፣ ዝቅ ያለ ቦታ የተጣለ ቦታ ሊሆን ይችላል፣ እንደ ዳዊት የበግ እረኛ ሊሆን ይችላል፣ እንደነዛ እንደ ቤተልሔም እረኞች ሌሊቱን እንቅልፍ አጥቶ የሚያድር እረኛ ሊሆን ይችላል። ግን ትልቅ ቦታ መድረሱ ግን እንደማይቀር ካመነ እግዚአብሔር ያንን ቦታ ይሰጠዋል። ይወላችሁ ውስጣችን የምናመጣው ትልቅ ህልም እግዚአብሔር ከኛ ጋር እንደሆነ አምነን የምንዘረጋው ትልቁ ተስፋችን ከምድር እስከ ሰማይ የተዘረጋ መሰላል ማለት ነው። ሰው አለ እግዚአብሔር እርዳታ ተስፋ አያደርግም። ያለ እግዚአብሔር እርዳታ ትልቅ የመሆን የመነሳት በእግዚአብሔር ከፍ ማለት የመተከል የማደግ ተስፋን አይሰንቅም። እና ውስጣችሁ ያ ተስፋ ካለ እግዚአብሔር ለእናንተ ይዘረጋላችሁ ከምድር እስከ ሰማይ የተዘረጋ መሰላል መሆኑን ማየት ያስፈልጋል። አባት ያዕቆብ ከቤቱ ከወጣ በኋላ እንዴት ማሰብ እንዳለበት እንኳን ግራ በገባው ጊዜ፣ በተደናገጠ ጊዜ ከምድር እስከ ሰማይ የምትደርስ መሰላል ዘረጋለት። ትልቅ ሰው፣ ሰማይ የሚገባ ትውልድ የሚወልድ ሰው፣ በሱ ትውልድ በኩል ምድርና ሰማይ የምትገናኝበት ሰው፣ እግዚአብሔር ያሰበለት ሰው፣ እግዚአብሔር የሚከታተለው ሰው፣ የሚጠነቀቅለት ሰው እንደሆነ አስረዳው። ከዛ በኋላ ያዕቆብ በዘመኑ ሁሉ በእስራኤል ቅዱስ በእግዚአብሔር ፍቅር ተነድፎ ቆየ ማለት ነው። እና እንደዚህ አይነት ውስጥ ትልቅ የመሆን ፍላጎት ነበረ በውስጤ። ፍላጎቴን አንድ ቀን ተናገርኩኝ በቤተሰቦቼ በዘመዶቼ መካከል። ሁላችንም ወጣቶች ነን። ጥቂት በእኔ ከእድሜ የሚበልጡ ነበሩ እና አንደኛዋ በጣም ሳቀችብኝ እና በዛን ሰዓት 12ኛ ክፍል ጨርሼ በዚህ በማትሪክ ውጤት አልመጣለኝም ነበርና በቃ ያው በዛ ዘመን የሚታሰበው ዩኒቨርሲቲ በመግባት ብቻ ትልቅ የሚሆን ነበር የሚመስላቸው ሰዎች። ሳቀችብኝ እና እሷ እሆናለሁ ብላ የምታስበውን ትንሽ ነገር አንተ እንደዚህ ነህ እንጂ የምትለውን አይደለም ብላ ስቃ ቀለደችብኝ ያቺ ዘመዴ። እና ተቀይሜያት አይደለም አሁን ይሄን የምነግራችሁ፣ እሷ የመሰላትን ነው የተሰማትን ነው። ግን እግዚአብሔር ግን ቀንበጡን ከዛፍ ላይ ቆርጦ ወስዶ ተራራ ላይ እንደሚተክል ተማርኩኝ። ከዛ በኋላ አሁን ይሄን ማነበው መጽሐፍ፣ አሁን የሰማነውን መጽሐፍ በህይወት ያየው ሁላችንም ነን። ከየት እንደመጣን እኛ እናውቃለን። እግዚአብሔር ቀንበጥ ቆርጦ ነው ተራራ ላይ የተከለው። ተራራ ላይ የተከለው እንዴት እንደተማራችሁ አስቡ። ከእናታችሁ ከአባታችሁ ቤት እንዴት እንደወጣችሁ አስቡ። እንዴት እንደተሰደዳችሁ አስቡ። እንዴት ዩኒቨርሲቲ እንደገባችሁ አስቡ። ያለፋችሁትን ተራራ አስቡ። ፈጽሞ ለእናንተ ማታስቡት ማትገምቱትን ነገር የተቀበላችሁ ሰዎች ይሄን አስቡ። ጌታ ቀንበጥ ቆርጦ የተከለው ዛፍ ዝግባ ሆይ በደንብ አስቡ። ይሄ ለኛ የተነገረ ቃል እና በእግዚአብሔር የተማመኑ ሰዎች ትንሽ ይመስላሉ ሲታዩ፣ በጣም ትንሽ ነው የሚመስሉት። የተናቁ ይመስላሉ። እነ ዳንኤል በባቢሎን ቤት ከብርቶቹ የከለዳውያን ጠንቋዮች፣ አስማተኞች በላይ በጣም ስሶች ነበሩ። በጣም ሰውነታቸው መጠነኛ ነው፣ የወፈሩ አይደሉም፣ ጥሬን የሚበሉት ጸሎተኞች ናቸው። እግዚአብሔር አምላካቸውን በስተምስራቅ በር ከፍተው መስኮት ከፍተው ያመልካሉ። ስሶች ናቸው። መንፈሳቸው ግን ብርቱ ነበር። ቀንበጦች ነበሩ፣ ግን በባቢሎን ተራራ ላይ ተተከሉ ዝግባዎች ነበሩ። እነሱ ናቸው የባቢሎንን ታሪክ ዓለም አቀፍ ያደረጉት። የሀገሪቱ ጠንቋዮች አይደሉም፣ የሀገሪቱ ሊቆች አይደሉም። በእግዚአብሔር የተማመነ አንድ ወጣት አይሁዳዊ ነው ባቢሎን ኢራቅን ትልቅ ሀገር ያረጋት በታሪክ። እግዚአብሔር ልጆች፣ እግዚአብሔር እንደዚህ ነው። ሰው ይመንበት እንጂ ምንም ልትሆኑ ትችላላችሁ። ብቻ እግዚአብሔር ተስፋዬ ነው በሉ። ብቻ እግዚአብሔር የህይወቴ መጠቅለያ ነው በሉ። ብቸኛ ተስፋዬ ነው በሉ። ደግሞ በእውነት አምናችሁ በእውነት አምነን ካልን በእውነትም እግዚአብሔር እኛን ለማሳደግ ችግር የለበትም። ሪሶርስ አይፈልግም፣ እኛን ለመርዳት አይፈልግም። ደመናም አታዩም፣ እያችሁ ምንጭም አታዩም፣ ዝናብም አታዩም፣ ሸለቆ ግን በውሃ ይሞላል። ሪሶርስ አታዩም። እግዚአብሔር እናንተን ከፍ ለማድረግ ሲያስብ ብቻውን እግዚአብሔር ብቻውን ሪሶርስ ነው፣ ብቻውን ግብዓት ነው፣ ብቻውን የበረከት ምንጭ ነው። ከምድር የሚሰበስበውና የሚበደረው ነገር የለውም እግዚአብሔር።
በእግዚአብሔር ለታመናችሁ ለእናንተ የሚነገር የተስፋ ቃል ነው ይሄ ቃል እና ይሄንን ቀንበጥ አምጥቶ ተራራው ላይ በተከለው ጊዜ ዛፍ ሆነ። ብዙ ሰዎች የሚሰበሰቡበት ሆነ። ብዙ ሰዎችን የምትመግቡ ሰዎች አላችሁ። ከታች ተነስታችሁ እዚህ ትደርሳለህ ሳትባሉ እናንተ ግን ዛፍ ሆናችሁ በእግዚአብሔር ቸርነት እየተገረማችሁ የምትኖሩ፣ ሳትታበዩ የምትኖሩ፣ ደግሞ በእግዚአብሔር ደስ ብሏችሁ የምትኖሩ፣ ሌሎችን እየመገባችሁ እየረዳችሁ እያገዛችሁ ቤተሰቦቻችሁን ወንድሞች እህቶቻችሁን እያስተማራችሁ የበዓል ልጅ እያስተማራችሁ ማታውቁትን ችግረኛ እየመገባችሁ የምትኖሩ እግዚአብሔር እናንተን ዝግባ ስላደረገ ነው። እግዚአብሔር እናንተን የክብር ዛፍ ስላደረጋችሁ ተራራ ላይ የተከለ ዛፍ ስላደረጋችሁ እና በእናንተ የሚገረሙ ሰዎች ደግሞ ይኖራሉ። አንድ ወዳጄ በጣም በእግዚአብሔር የሚያምን ሰው ነው። ካህን ነው፣ ዲያቆን ነው እና የተነሳው ካፈር ተነስቶ ነው። ከምድር ተነስቶ ካፈር ተነስቶ በጣም ትልቅ ቦታ ደረሰ ማለት ነው እና እግዚአብሔር ቤት ይሰራለት። ቤት ሲሰራ ሲነግረኝ የሰራሁት ቤት አለ ሳይቋረጥ አለቃል። አዲስ አበባ ውስጥ ቤት የሚሰራ ሰው 6 ዓመት 5 ዓመት ነው የሚፈጅበት። እሱ ግን 1 ዓመት ነው የፈጀበት። 1 ዓመት ነው የፈጀበት። መድረቅ አለበት፣ ብሎኬቱ ቀለም ለመቀባት መድረቅ ስላለበት ነው ቤቱ የሚገነባው ቤት እና እግዚአብሔር ያመነጨዋል። ከየት እንደሚመነጭ አላውቅም አለ። በረከቱን እንደው ሲሰካ ቤቱ በዓመት ተጠናቀቀ። ቀለም የተቀባ ያለ ጎረቤት ውስጥ የሚኖር አንድ ትልቅ ሙስሊም ሰውዬ በዛ ሲያልፍ ሰላም አለኝ አለ። ደህና ነህ እንደምን ነህ? ቆም ብሎ አንተ እግዚአብሔር ካንተ ጋራ ነው ያለው። አያውቀውም እኮ ማን እንደሆነ ምንም እንደሚሰራቅ። እዚህ ቤት ውስጥ ሰፈር ውስጥ ስኖር ብዙ ቤት ይሰራል። ብዙ ቤት በምጥ ነው የሚያልቀው። አንተ ግን የጀመርከው ቤት ባንድ ያለቀል። እግዚአብሔር ያረዳው ሰው ይሄን ያደርግም አለኝ አለ። ሙስሊም ሰው ደስ ብሎት ነው የነገረኝ። በቃ ፍንድቅድቅ ብሎ እግዚአብሔር ታየልኝ ብሎ ማለት ነው። ታየልኝ። አያችሁ ቀንበጡ ዛፍ ሲሆን የማይጠበቀው ዱርዬ የሚባለው ሲቆርብ ንስሐ ሲገባ እግዚአብሔር ሰው ሲሆን ዓለም ያስቸገረች ሴትዮ አደን ገዝታ በመስቀሉ ከፈን ታስራ ለእግዚአብሔር ስታድር ሰዎች ይገረማሉ። እናቃታለን እኮ ምንድን ነው የነካት ይላሉ። እያችሁ የበረሃ ግንዶች የበረሃ ዛፎች ይገረማሉ። ቀንበጡ ዛፍ ሲሆን፣ ቀንበጡ ዝግባ ሲሆን፣ የብዙ ወፎች መኖሪያ ሲሆን ይገረማሉ። እግዚአብሔርም እንዲህ ብሎ ይመካል። እኔ እግዚአብሔር ነኝ፣ የደረቀውን ማለመልም፣ የለመለመውን ማደርቅ፣ ትዕቢተኛውን ማዋረድ፣ ትሑቱን ከፍ ማድረግ እኔ እግዚአብሔር ነኝ ብሎ በዛ ይደሰታል። እግዚአብሔር የሚደሰተው እኛም በመርዳት ነው። እኛም በመበደል አይደለም፣ በመርዳት በማገዝ ሳቃችን፣ ደስታችን፣ የልባችን ብርሃን ነው የሚያስደስተው የኛ አባት። ክብር ምስጋና ይገባዋል። በጣም መልካም አምላክ ነው ያለን እግዚአብሔር ልጆች፣ መልካም አምላክ። መልካምነቱን ደግሞ ይኸው አየነው። ሁላችንም ካልተገመተ ቦታ ተገኘን። ምድራችን እንደዚህ ከሆነ ሰማያችን ምን ያህል ደግሞ ይሆን? ይሄን ደግሞ አስቡ። በምድራችን እግዚአብሔር በዚህ ልክ ከረዳን የሰማይ መኖሪያችን ምን ያህል ያምር ይሆን? በዛ በደጉ ዓለም፣ ክፉ በሌለበት ዓለም፣ በቀል በሌለበት ዓለም፣ ቂም በሌለበት ዓለም እንዴት ይሆን የምንኖረው? ይሄን ደግሞ በተስፋ እንመለከታለን። እያችሁ እንመለከታለን። ቀይ ባህርን ስንሻገር ለምለም ሀገራችን በተስፋ እናያለን። በዚህ ዓለም ላይ ያለው ሰልፍ እንደ ቀይ ባህር ነው፣ ይከፈላል። ትልቅ ነው ግን ይከፈላል። እርግጠን እናልፋለን ባዶውን መሬት። ምድራችንን ደግሞ እንመለከታለን። እግዚአብሔር እየረዳችሁ እየጎበኛችሁ ልጅ እየወለዳችሁ ትዳራችሁ ተባርኮ ቤታችሁ ተባርኮ እጆቻችሁ እየሰሩ በጤና ተኝታችሁ እየተነሳችሁ ወጣችሁ እየገባችሁ የሰማይ ቤቴ ወዩ አትበሉ። እግዚአብሔር በሰማይ ታማኝ ነው። ሁልጊዜ ታማኝ ነው። ሁልጊዜ ታማኝ ነው። እግዚአብሔር ልጆች ይህንን እወቁ። ሁልጊዜ ታማኝ ነው። ልክ የሌለው መልካምነት ያለው አምላክ ነው ያለን። ቀንበጡን ዛፍ የሚያደርግ አምላክ ነው ያለን። ትንሽ ነኝ አትበሉ። ማንም ይላል ሐዋርያ ጳውሎስ ታናሽነትን አይናቀው ይላል ጢሞቴዎስ። ታናሽ ስለሆንሽ ማንም አይናቅሽ፣ ራስሽንም አትናቂ። ታናሽ ስለሆንክ ማንም አይናቅ። በሰርጌ የጋብቻ ሰሌዳ ላይ ከተጻፉልኝ ጽፎች ከማረታቸው ጽፎች አንዱ እሱ ነው። ማንም ታናሽነትን አይናቀው።
ማንም እኔ ሰው ስለናቀኝ አልጨነቅ፣ ራሴን ስንቀው ግን እግዚአብሔር የሰጠኝን ክብር ስጥለው ግን ያሳስበኛል። ስለዚህ ራሴን እንዳንቀው፣ ይሄ መቅደስ እንደጠብቀው፣ መንፈሴ እንደጠብቀው፣ በእኔ ለእግዚአብሔር ትልቅ ዓላማ እንዳለው እያመንኩ እንድኖር የሚያሳስብ ቃል ነው። ለሁላችንም የሚያሳስብ ነውና እግዚአብሔር እንዲህ ነው እኔ ነኝ አደርገዋለሁ ይላል። ያደርገዋል። ገና ቀንበጥ ላይ ያላችሁ ሰዎች ያሳድጋችኋል፣ ዝቅ ያደርጋችኋል፣ ያሳድጋችኋል። አድገና ምን እንደምትሆኑ የማታውቁ ሰዎች ምን እንደምትሆኑ ታውቃላችሁ። በቅርብ ጊዜ እግዚአብሔር ይሄን ያደርጋል ተናግሬያለሁ፣ እግዚአብሔር ይሄን ያደርጋለሁ ብለዋል። ይህንን እንዳትረሱ። የሰማነውን በልቦናችን መዝገብ ላይ ያኖርልን። እግዚአብሔር ቸርነት ቤታችሁን ኑራችሁን ይሙላ። ምሕረቱ በጎነቱ ከሕይወታችን ጋር ይሁን። እናቶችን እንረዳለን ብለናል። ለዚህ ሱባኤ እስከ ኪዳነ ምሕረት ድረስ ባለው ቀን አንዲት እናት መልእክት ልከውልኛል። እግዚአብሔር ይባርኮት። አንዲትን የምትንከራተት ሴት አግኝቻለሁ ብዬ ነበረ። ጊዮርጊስ ቤተክርስቲያን እዚያ አቃቂ እሷን የሚረዱ እናት አግኝቻለሁ። እግዚአብሔር ይባርካችሁ። እናቶች አሉ፣ ሌሎች እናቶች የሚደገፉ። ኪዳነ ምሕረትን በእናቶች ውስጥ ነው የምናገኛት። የእኛን እናት እኛን እመቤት በድሆች እናቶች ውስጥ ነው የምናገኛት። ግብጾች ያገኟት በድሃ ምሳሌ ነው። እየለመነቻቸው ውሃ ቆማ ልጇን ይዛ ስትሰደድ እየለመኑ የቆሙ እናቶች እመቤታችን በህልማችን የምናያት ቀይ ሴት አለች። እመቤታችን እዛ አጠገባችን ያለችው ድሃ ብላቴና ባልቴት ነችኛ። እሷ ናት እመቤታችን፣ በእሷ ምሳሌ የምትመጣው ቤታችን። ስለዚህ ልናገዝ ይገባል። 9114138 ስልኬ ላይ አሳውቁኝ። ቀሲስ አሸናፊ ገብረማርያም ነኝ። መልካም ጊዜ። እግዚአብሔር ባርካችሁ።